አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሐምሌ 9 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኢትዮጵያ ስድስተኛውን ዓለም አቀፍ ከወለድ ነፃ የባንክና የተካፉል ፎረም ልታስተናግድ ነው። የአውሮፓ ህብረት የጦርነት ፋይናንስን ለመግታት ከሱዳን የሚገባውን ወርቅ አገደ። ዩናይትድ ኪንግደም ለታዳጊዎች በፍቃደኝነት ላይ የተመሰረተ የሌሊት ማህበራዊ ሚዲያ እገዳ አቀረበች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያ ስድስተኛውን ዓለም አቀፍ ከወለድ ነፃ የባንክና የተካፉል ፎረም ልታስተናግድ ነው። ስድስተኛው ዓለም አቀፍ ከወለድ ነፃ የባንክና የተካፉል ፎረም በአልሁዳ ኢስላማዊ የባንክና ኢኮኖሚክስ ማዕከል አዘጋጅነት እንደሚካሄድ ታውቋል። ፎረሙ የሚካሄደው በኢትዮጵያ ብሔራዊ ባንክ የበላይ ጠባቂነት ነው። ስድስተኛው ዓለም አቀፍ ከወለድ ነፃ የባንክና የተካፉል ፎረም የሚካሄደው ነሐሴ 11 2018 በአዲስ አበባ ከተማ ይሆናል። ዓለም አቀፍ እውቀትን በማደግ ላይ ካለው የአፍሪካ ኢስላማዊ ፋይናንስ ገበያ ጋር ማስተሳሰር በሚል መሪ ቃል በሚካሄደው ፎረም ላይ ታላላቅ የፋይናንስ ተቋማት መሪዎች፣ የብሔራዊ ባንክ ገዢዎች፣ ፖሊሲ አውጪዎች፣ የሸሪዓ ምሁራን፣ የቴክኖሎጂ ፈጣሪዎችና ዓለም አቀፍ ባለሀብቶችን በአንድ መድረክ የሚሰባሰቡበት ነው ተብሏል። ከጉባኤው ዋና ዋና ትኩረቶች መካከል ኢትዮጵያ ከወለድ ነፃ የባንክ አገልግሎት፣ ተካፉል፣ ሱኩክና ኢስላሚክ ፊንቴክ ቀዳሚ የአፍሪካ ማዕከል እንድትሆን ማገዝ መሆኑም ተመላክቷል። ከዚህ በተጨማሪ የፎረሙ አጀንዳዎች የፋይናንስ አካታችነት፣ ዲጂታል ትራንስፎርሜሽን እና ድንበር ዘለል የኢንቨስትመንት እድሎች ናቸው የተባለ ሲሆን ከዋናው ፎረም ማግስት ነሐሴ 12 ጀምሮ በተግባር የተደገፉ የስልጠና አውደ ጥናቶች፣ የፋይናንስ ተቋማት ጉብኝት እና የከተማ ጉብኝት ከተካሄደ በኋላ በዓለም አቀፉ ኢስላማዊ የፋይናንስ ዘርፍ የላቀ ፈጠራና አስተዋጽኦ ላበረከቱ የስድስተኛው ኢንተረስት ፍሪ ባንኪንግ ኤንድ ተካፉል የእውቅና ሽልማት እንደሚበረከትላቸውም ተጠቁሟል። በዓለም አቀፍ ደረጃ የቀረበው የሱኩክ ሰነድ ዋጋ $129 ቢሊዮን ደረሰ። ኤስ&ፒ ግሎባል ሬቲንግ የተባለ ተቋም በባህረ ሰላጤው ሀገራት ያለውን ጦርነት ተከትሎ በዓለም አቀፉ ከወለድ ነፃ የኢስላማዊ ቦንድ ማለትም ሱኩክ ገበያ ላይ ጥላ ማጥላቱን በመግለጽ አስጠንቅቋል። ይህም በውጭ ምንዛሬ የሚሰጡ የሱኩክ አቅርቦቶች እንዲቀንሱና በባህረ ሰላጤው ሀገራት አጠቃላይ የሱኩክ ሰነድ እንዲቀንስ ምክንያት ሆኗል። በሌላ በኩል ግን በኳታርና በሳውዲ አረቢያ በአገር ውስጥ ምንዛሬ የቀረቡ ሰነዶችን የገበያው እንቅስቃሴ ደግፈውታል። ይሁን እንጂ ኤጀንሲው እንደ አውሮፓውያኖቹ አቆጣጠር በ2026 የዓለም አቀፍ የሱኩክ አቅርቦት ግምት ከ270 ቢሊዮን እስከ $280 ቢሊዮን እንደሚሆን የነበረውን ትንበያ ባለበት አጽንቷል። ይህ ትንበያ የጸናው በዓመቱ የመጀመሪያ አጋማሽ አጠቃላይ $129 ቢሊዮን ከደረሰ በኋላ ነው። ይህም በ2025 በተመሳሳይ ወቅት ከነበረው $112.3 ቢሊዮን ጋር ሲነጻጸር ጭማሪ ያሳየና በአገር ውስጥ ምንዛሬ የተመረኮዘ ነው። እንደ ሪፖርቱ ገለጻ በጦርነቱ ሳቢያ በተፈጠረው የኢኮኖሚ መቀዛቀዝ የሃይድሮ ካርቦን ማለትም የነዳጅና ጋዝ ምርት መቀነስና ከነዳጅ ውጪ ባሉ የኢኮኖሚ እንቅስቃሴዎች መዳከም ምክንያት በባህረ ሰላጤው የትብብር ምክር ቤት አባል ሀገራት አጠቃላይ የሱኩክ ቦንድ በ2026 የመጀመሪያ አጋማሽ በ9 በመቶ ቀንሷል። ባለሙያዎች እንደሚሉት ኢስላማዊ የፋይናንስ ሱኩክ የሚባለው በተጨባጭ ሀብት አገልግሎት ወይም ፕሮጀክት ላይ ያለውን የባለቤትነት ድርሻ የሚወክል ሰነድ ሲሆን ባለሀብቱ የሚገዛውና በእጁ የሚይዘው የኢንቨስትመንት ሰነዱን ነው። በኢትዮጵያ መንግስታዊው የልማት ፋይናንስ ተቋም የሆነው ልማት ባንክና ኤፍኤስዲ ኢትዮጵያ ሱኩክ በመባል የሚጠራውን ይህን ኢስላማዊ ቦንድ ወደ ተግባር ለማስገባት ያስችላል የተባለውን ውይይት በተያዘው ዓመት ጥር ወር አካሂደው ነበር። የኢትዮጵያ ልማት ባንክ ባወጣው መረጃ እንዳሳወቀው አገልግሎቱን ወደ ስራ ለማስገባት ረጅም ጊዜ ወስዶ ሲያጠና እንዲሁም በተለያዩ ሂደቶች ውስጥ እንዲያልፍ አድርጓል። ውይይቱን ማካሄዱን የገለጸው ብቸኛው የሀገሪቱ የፖሊሲ ባንክ የሆነው የኢትዮጵያ ልማት ባንክ የመጀመሪያውን ከወለድ ነፃ ቦንድ ሱኩክ ስራ ላይ በማዋል ለኢንቨስትመንት የሚሆን ሀብት ለማሰባሰብ መዘጋጀቱን የገለጸው ከወለድ ነፃ የባንክ አገልግሎት ባስጀመረበት መስከረም 2016 ነበር። በዓለማችን በርካታ ሀገሮች ውስጥ ስኬታማ መሆኑ በተረጋገጠው ኢስላማዊ ፋይናንስ እንደ አውሮፓውያኖቹ አቆጣጠር በ2023-24 ሶስቱ የአፍሪካ ትልልቅ ኢኮኖሚዎች
በሚባሉት ማለትም ናይጄሪያ፣ ግብጽና ደቡብ አፍሪካ በሱኩክ አማካኝነት 3.045 ቢሊዮን ዶላር ማሰባሰብ ያስቻለ መሆኑን ይፋዊ ሪፖርቶች ያመለክታሉ። ቀጥለናል። የኢሚግሬሽንና ዜግነት አገልግሎት 433 የውጭ ዜጎችን በሐሰተኛ ሰነድና ማጭበርበር ተጠያቂ ማድረጉን አስታወቀ። የኢሚግሬሽንና ዜግነት አገልግሎት በ2018 በጀት ዓመት 433 የውጭ ዜጎችን በሐሰተኛ ሰነድና ማጭበርበር ተጠያቂ ማድረጉን አስታውቋል። ተቋሙ በበጀት ዓመቱ ከውጭ ዜጎች በተጨማሪ 4450 ኢትዮጵያውያን በሐሰተኛ ሰነድ የማጭበርበር ድርጊት ተጠያቂ ተደርገዋል ብለዋል። እንዲሁም 21 ግለሰቦች ደግሞ በህገወጥ ድለላና 174 ግለሰቦች ደግሞ ኦንላይን የአስቸኳይ ፓስፖርት በህገወጥ መንገድ ሲሞሉ በመያዛቸው ህጋዊ እርምጃ መውሰዱን ገልጸዋል። በአጠቃላይ ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡንም አስታውቋል። የአገልግሎቱ የ2018 በጀት አፈጻጸም እንደሚያሳየው በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርት ለዜጎች መስጠት ተችሏል። የፓስፖርትና የቪዛ አገልግሎትን ጨምሮ ሌሎች የይለፍ ሰነዶች በዘመናዊ ቴክኖሎጂ ተደግፈው በጥራትና በደህንነት እንዲመረት ተደርጓል ተብሏል። ከዚህ አገልግሎት ጋር ተያይዞም ተቋሙ በበጀት ዓመቱ 1 ሚሊዮን በላይ ቪዛ መስጠቱን አገልግሎቱ የገለጸ ሲሆን በአየርና በየብስ ድንበር ከ7.2 ሚሊዮን በላይ ገቢና ወጪ መንገደኞች አገልግሎት ሰጥቻለሁ ብለዋል። ከዚህ ባለፈም ከ55000 በላይ ዜጎች በህገወጥ መንገድ ሊወጡና ሊገቡ ሲሉ ተይዘው ህጋዊ እርምጃ መውሰዱንም የኢሚግሬሽንና ዜግነት አገልግሎት መረጃ አመልክቷል። በሜዲትራኒያን ባህር ቢያንስ 50 ስደተኞች ሳይሞቱ አልቀረም ተባለ። በምስራቃዊ ሊቢያ የባህር ዳርቻ ላይ ይጓዙበት የነበረው የእንጨት ጀልባ በመገልበጡ ቢያንስ 50 ስደተኞች ባህር ውስጥ ገብተው ሳይሞቱ እንዳልቀረ ተነግሯል። ይህን የገለጹት የሊቢያ የደህንነት ምንጮች ሲሆኑ ከአደጋው የተረፉት 10 ስደተኞች ብቻ መሆናቸውን አሳውቀዋል። የእንጨት ጀልባዋ በመገልበጧ የተረፉ ስደተኞች ከግብጽ ድንበር ብዙም በማይርቀውና ከቶብሩክ በስተምዕራብ 70 ኪሎ ሜትር ገደማ ርቀት ላይ በምትገኘው አልባርዳ ደሴት አቅራቢያ መገኘታቸውን ሮይተርስ የዜና ወኪል ዘግቧል። በሊቢያ የሚገኙ የጸጥታ ኃይሎች ለዜና ወኪሉ እንደተናገሩት ከተረፉት ሰዎች በተገኘው መረጃ መሰረት የእንጨት ጀልባዋ ወደ 60 የሚጠጉ ስደተኞችን አሳፍራ በዚያው ዕለት ጠዋት ወደ አውሮፓ ለመጓዝ ተነስታ እንደነበር ይታመናል። በጀልባዋ ላይ የነበሩት ስደተኞች ከተለያዩ ከሰሃራ በታች ካሉ የአፍሪካ ሀገራት የመጡ እንደሆኑ ቢገልጹም የትኞቹ ሀገራት እንደሆኑ ግን በግልጽ አልጠቀሱም። ከሰኞ ጀምሮ በቶብሩክ የሚንቀሳቀሱ የአደጋ ጊዜ መታደግ ቡድኖች የ4 ሰዎችን አስክሬን ከባህር ውስጥ ያወጡ ሲሆን 24 ስደተኞችን ደግሞ ማዳን ችለዋል። ስማቸው እንዳይጠቀስ የፈለጉ የጸጥታ ኃይሎች እንደገለጹት ስደተኞቹ የነበሩባት ጀልባ ለ2 ሳምንታት ያህል በሊቢያ ባህር ላይ የተንሳፈፈች ቆይታለች። ከምንጮቹ አንዱ ለዜና ወኪሉ በሰጠው አስተያየት ጀልባዋ 28 ስደተኞችን አሳፍራ ነበር። እጅግ በጣም አደገኛና አስቸጋሪ በሆነ ሁኔታ ላይ በነበረችው በዚህች ያረጀች ጀልባ ውስጥ በአስከፊ ሰብአዊ ሁኔታዎች ምክንያት 4 ሰዎች ህይወታቸውን አጥተዋል ብለዋል። ከዚህች ጀልባ የተረፉት ሰዎች ለሕክምና እርዳታ ወደ አካባቢው ሆስፒታል መወሰዳቸው ተነግሯል። በተመሳሳይ ባለፈው ሰኔ ወር ላይም ስደተኞች ሳይሆኑ እንዳልቀሩ የሚታመኑ 26 ሰዎች አስክሬን በቶብሩክ አካባቢ ጀልባቸው በመገልበጡ በአደጋ ጊዜ መታደግ አገልግሎት ሰራተኞች ተገኝቶ ነበር። ቶብሩክ በምስራቃዊ ሊቢያ የምትገኝ ከተማ ስትሆን አካባቢውን በሚቆጣጠሩት ወታደራዊ ኃይሎች ስር ትተዳደራለች። በምስራቃዊ ሊቢያ የሚገኙ ባለስልጣናት የራሳቸው ፓርላማና መሪዎች አሏቸው። ከተማዋ የፊልድ ማርሻል ከሊፋ ሀፍታር እና የሊቢያ ብሔራዊ ጦር ዋና መምሪያ ሆና ታገለግላለች። የአውሮፓ ህብረት የጦርነት ፋይናንስን ለመክታት ከሱዳን የሚገባውን ወርቅ አገደ። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። የአውሮፓ ህብረት ከሱዳን የሚደረገውን የወርቅ ግዢ፣ ገቢ፣ ምርት እና ዝውውር ማገዱን አስታውቋል። ህብረቱ ለውሳኔው ምክንያት ያደረገው ይህ የወርቅ ንግድ በሚያዝያ 2015 የጀመረውን የሀገሪቱን የእርስ በእርስ ጦርነት ለመደገፍ ዋነኛ የገንዘብ ምንጭ በመሆኑ ነው። በመደበኛው የሱዳን ጦር እና በፈጥኖ ደራሽ ኃይል መካከል እየተካሄደ ያለው ግጭት በዓለም ላይ ካሉ አስከፊ ሰብአዊ ቀውሶች አንዱን ያስከተለ ሲሆን ከ14 ሚሊዮን በላይ ሰዎችን ከቀያቸው አፈናቅለዋል።
እንደ ሰብአዊ መብት ተሟጋች ቡድኖች ገለጻ ሱዳን ከአፍሪካ ቀዳሚ ወርቅ አምራቾች አንዷ ስትሆን ሰፊው የወርቅ ክምችቷም ለሁለቱም ወገኖች ወሳኝ የገቢ ምንጭ ሆነዋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ይህንን እገዳ ያጸደቁት ወርቅ ለማውጣት በስፋት ጥቅም ላይ የሚውሉትን ሜርኩሪ እና ሲያናይድ የተባሉ ኬሚካሎች ወደ ሱዳን እንዳይላኩ ከሚከለክለው ውሳኔ ጋር በማስተሳሰር ነው። የተባበሩት መንግስታት ድርጅት ባለሙያዎች እና ሌሎች ተንታኞች እንደሚያመለክቱት በአንዳንድ ግምቶች መሰረት እስከ 70 በመቶ የሚደርሰው የሱዳን ወርቅ በየዓመቱ በኮንትሮባንድ ከሀገር ይወጣል። የፈጥኖ ደራሽ ኃይሉ በምዕራብና መካከለኛው የሀገሪቱ ክፍሎች ማለትም በዳርፉር እና በኮርዶፋን የሚገኙትን አብዛኛዎቹን የወርቅ ማውጫዎች ሲቆጣጠር፣ የሱዳን ጦር ደግሞ በሰሜንና በምስራቅ አካባቢዎች ያለውን የወርቅ ምርት ይቆጣጠራል። ቢቢሲ እንደዘገበው ይህ ወርቅ ዋና የዓለም የወርቅ ማጣሪያ እና የንግድ ማዕከል ወደ ሆነችው በተባበሩት አረብ ኤምሬቶች ዱባይ ከመድረሱ በፊት ግብፅን፣ ቻድን እና ሊቢያን ጨምሮ በጎረቤት ሀገራት በኩል በህገወጥ መንገድ ይተላለፋል። የአውሮፓ ህብረት ምክር ቤት ባወጣው መግለጫ ወርቅ በሱዳን ያለውን ግጭት ለማስቀጠል ቁልፍ የገቢ ምንጭ ሆኗል ብለዋል። አክሎም እገዳው እና ሌሎች የተጣሉ ገደቦች ዓላማቸው ሁከቱ እንዲቀጥል ለሚያደርጉ አካላት የሚቀርበውን ሀብት ለመቀነስ መሆኑን ገልጸዋል። እነዚህ እርምጃዎች የተነደፉት ለግጭቱ የሚውሉ የገንዘብ ምንጮችን ለመገደብ እና ጦርነቱን በሚያቀጣጥሉት አካላት ላይ የሚደረገውን ጫና የበለጠ ለመጨመር ነው ሲል መግለጫው አክለዋል። በእነዚህ ገደቦች መሰረት ማንኛውም የአውሮፓ ህብረት ግለሰብም ሆነ ኩባንያ መነሻው ሱዳን የሆነን ወርቅ መግዛት ወደ ሀገር ማስገባት ወይም ማጓጓዝ አይችልም። ለሰብአዊ እርዳታ እና ለህዝብ ጤና አገልግሎት የሚውሉ ሜርኩሪ እና ሲያናይድ ግን ከአውሮፓ ህብረት የወጪ ንግድ እገዳ ውጭ ተደርገዋል። የቅርብ ጊዜዎቹ ገደቦች ቀደም ሲል ግጭቱን በማቀጣጠል የተከሰሱ ግለሰቦችንና ተቋማትን ኢላማ ያደረገውን ሰፊውን የአውሮፓ ህብረት ማዕቀብ የሚያጠናክሩ ናቸው። ይሁን እንጂ ባለሙያዎች እንደሚያስጠነቅቁት ዋና ዋናዎቹ ዓለም አቀፍ የወርቅ ንግድ ማዕከላት እና ቀጠናዊ የመሸጋገሪያ መንገዶች በህገወጥ የሱዳን ወርቅ ላይ ጠንካራ ቁጥጥር ካላደረጉ በስተቀር ማዕቀቡ ብቻውን ንግዱን ሊያስቆመው አይችልም። የረድኤት ድርጅቶች በሱዳን ከ28 ሚሊዮን በላይ ሰዎች ለከፍተኛ ረሃብ መጋለጣቸውን በሚገልጹበት በዚህ ወቅት የጦርነቱ ደጋፊዎች እጃቸውን እንዲያነሱ የሚጠይቀው ዓለም አቀፍ ጫና እየበረታ መጥቷል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ኢትዮጵያ 6ኛውን ዓለም አቀፍ ከወለድ ነፃ የባንክና የተካፉል ፎረም ልታስተናግድ ነው። ከቆይታ በኋላ ዩናይትድ ኪንግደም ለታዳጊዎች በፈቃደኝነት ላይ የተመሰረተ የሌሊት ማህበራዊ ሚዲያ እገዳ ምክረ ሀሳብ አቅርባለች። እንመለስበታለን። ይጠብቁን። ሞሮኮ በጋዛ ለሚሰማራው ዓለም አቀፍ ኃይል ለመቀላቀል ከሰላም ቦርድ ጋር ስምምነት ተፈራረመች። ሞሮኮ በጋዛ ውስጥ በሚንቀሳቀሰው ዓለም አቀፍ ሰላም አስከባሪ ከፍተኛ ወታደራዊ መኮንኖችን ወደ ኃይሉ የጋራ እዝ በመላክ ለመሳተፍ ስምምነት መፈራረሟን የሀገሪቱ ጦር ኃይል አስታውቋል። ስምምነቱ የተፈረመው በራባት ከተማ በሞሮኮ የውጭ ጉዳይ ሚኒስትር ናስር ቡሪታ፣ የመከላከያ ሚኒስትሩ አብዱልለጢፍ ሉዲዬ እና የሰላም ቦርድ የጋዛ ልዩ መልእክተኛ ኒኮላይ ምላዳኖቭ መካከል ከተደረገው ስብሰባ በኋላ መሆኑን የሞሮኮ ንጉሳዊ ጦር ኃይል በሰጠው መግለጫ አመልክቷል። ስብሰባው የተካሄደው በንጉስ መሐመድ 6ኛ ቀጥተኛ መምሪያ መሰረት መሆኑንም መግለጫው አክሎ ጠቅሷል። ስብሰባው የተካሄደው በንጉስ መሐመድ 6ኛ ቀጥተኛ መመሪያ መሰረት መሆኑንም መግለጫው አክሎ ጠቅሷል። የሞሮኮ ጦር ኃይል እንደገለጸው ይህ ስምምነት ሀገሪቱ በባለ ብዙ ሀገራት ኃይል ውስጥ ለምታደርገው ተሳትፎ ቴክኒካዊና ተግባራዊ ገጽታዎችን የሚመራ ህጋዊ ማዕቀፍ የሚሰጥ ከመሆኑም በላይ በሰብአዊና በጸጥታ አማካኝነት ለሰላምና ደህንነት የበኩር አስተዋጽኦ ለማበርከት ያለውን የጋራ ቁርጠኝነት የሚያንጸባርቅ ነው። በመግለጫው መሰረት የሰላም
ሰላም ቦርድ ባለስልጣናት ሞሮኮ በጋዛ ለሚገኘው የጋራ እዝ ከፍተኛ መኮንኖችን በመመደብ ተነሳሽነቱን ለመቀላቀል የወሰነችውን ውሳኔ በደስታ ተቀብለውታል። በተያዘው ዓመት መስከረም ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ያለውን ጦርነት ለማቆም የሚያስችል የ20 ነጥብ እቅድ ይፋ ማድረጋቸው ይታወሳል። እቅዱ የእስራኤል ታጋቾችን መፍታት፣ የእስራኤል ጦር ከጋዛ ለቆ እንዲወጣ ማድረግ፣ የባለሙያዎች አስተዳደር ማቋቋም፣ ዓለም አቀፍ የማረጋጊያ ኃይል ማሰማራትና የሐማስን ትጥቅ ማስፈታትን ያካትት ነበር። የእቅዱ የመጀመሪያ ምዕራፍ በጥቅምት ወር ስራ ላይ ውሏል። ሐማስ በመጀመሪያው ምዕራፍ በስሩ ያሉትን ግዴታዎች እንደተወጣ ቢገልጽም እስራኤል ግን የገባችውን ቃል ተግባራዊ ሳታደርግ ቀርታ ዕለታዊ ጥቃቶቿን መቀጠሏን አናዶሉ ዘግቧል። እስራኤል ከመስከረም 2016 ጀምሮ በጋዛ ባካሄደችው አስከፊ ወታደራዊ ዘመቻ ከ73000 በላይ ሰዎችን ስትገድል ከ173000 በላይ ለሚሆኑት ደግሞ የአካል ጉዳት አድርሳለች። ዩናይትድ ኪንግደም ለታዳጊዎች በፈቃደኝነት ላይ የተመሰረተ የሌሊት ማህበራዊ ሚዲያ እገዳ ምክረ ሀሳብ አቀረበች። የዩናይትድ ኪንግደም መንግስት ታዳጊዎችን ከዲጂታል ጉዳት ለመጠበቅ በሌሊት የሚተገበር የማህበራዊ ሚዲያ የሰዓት እገዳ ምክረ ሀሳብ አቅርበዋል። ሌበር ይፋ ባደረገው ምክረ ሀሳብ እድሜያቸው 16 እና 17 ለሆኑ ታዳጊዎች እንደ ኢንስታግራም፣ ቲክቶክ እና ዩቲዩብ ባሉ መድረኮች ላይ ከእኩለ ሌሊት እስከ ጠዋት 12 ሰዓት ድረስ የሚቆይ የ6 ሰዓት የመቆለፊያ እቅድ አውጥቷል። በቀረበው የውሳኔ ሀሳብ መሰረት ታዳጊዎቹ የተሻለ እንቅልፍ እንዲተኙና በትኩረት እንዲያጠኑ ለማበረታታት ሲባል እንደ ቪዲዮዎችን በራሱ ጊዜ ማስጀመርና ስክሪን መቆጣጠሪያ የመተግበሪያ አሰራሮች ለዚህ የእድሜ ክልል እንዲዘጉ ይደረጋል። በዩናይትድ ኪንግደም የቀረበው የሰዓት ገደብ በግዴታ የሚጣል ሳይሆን ታዳጊዎቹ ከፈለጉ በስልካቸው ውስጥ በመግባት እገዳውን በገዛ ፍቃዳቸው ማጥፋት ወይም ማለፍ ይችላሉ። አልጀዚራ እንደዘገበው የዩናይትድ ኪንግደም እገዳዎች ወጣቶች ማህበራዊ ሚዲያ አጠቃቀም ላይ በዓለም አቀፍ ደረጃ በፍጥነት እያደገ የመጣውን ጥብቅ ቁጥጥር የሚያንጸባርቁ ናቸው። አውስትራሊያ በታህሳስ ወር እድሜያቸው ከ16 ዓመት በታች ለሆኑ ህፃናት በዓለም የመጀመሪያ የሆነ የማህበራዊ ሚዲያ እገዳ በመጣል ትልቅ መነጋገሪያ ሆና ነበር። ይሁን እንጂ በርካታ ታዳጊዎች ገደቡን በቀላሉ እያለፉት መሆኑን የሚያሳዩ ጥናቶች ከወጡ በኋላ መንግስቷ እገዳውን ይበልጥ ለማጥበቅ እያጤነበት ይገኛል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፈይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።